ምዕራፍ 10 ንጉሥ ሳኦል እንደ ሞተ። በዚያም ወራት ፍልስጥኤማውያን ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጥኤማውያን ፊት ሸሹ። ተወግተው በጌላ ቡሄ ተራራ ላይ ወደቁ። ፍልስጥኤማውያንም ሳኦልንና ልጆቹን በእግራቸው ተከትለው አባረሯቸው። ፍልስጥኤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኪሳንም ገደሉ። ሰልፍም በሳኦል ላይ ጠነከረ። ቀስተኞችም አግኝተው ወጉት። ከቀስተኞችም ኃይል የተነሣ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መትተው እንዳይዘብቱብኝ ሰይፍህን መዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ላይ ወደቀ። ጋሻ ጃግሬውም ሳኦል እንደ ሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወድቆ ሞተ። ሳኦልና 3ቱም ልጆቹ የቤቱም ሰዎች ሁሉ በዚያ ቀን በአንድ ላይ ሞቱ። በሸለቆ የነበሩ የእስራኤል ሰዎች ሁሉ እስራኤል እንደ ሸሹ ሳኦልም ልጆቹም እንደ ሞቱ ባዩ ጊዜ ከተሞቻቸውን ለቀው ሸሹ። ፍልስጥኤማውያንንም መጥተው ተቀመጡባቸው። በነጋውም ፍልስጥኤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልንና ልጆቹን በጌላ ቡሄ ተራራ ላይ ወድቀው አገኟቸው። ሳኦልንም ገፈፉት፣ ራሱንም ቆርጠው መሣሪያውንም አንስተው ለጣዖቶቻቸውና ለሕዝባቸው የምሥራች ይወስዱ ዘንድ ወደ ፍልስጥኤማውያን ሀገር ዙሪያ ሰደዱ። መሣሪያውንም በአምላኮቻቸው ቤት ውስጥ አኖሩ። ራሱን በዳጎን ቤት ውስጥ አኖሩት። የገለዓድም ሰዎች ሁሉ ፍልስጥኤማውያን በሳኦልና በእስራኤል ላይ ያደረጉትን ሁሉ ሰሙ። ጽኑዓን ሰዎች ሁሉ ከገለዓድ ተነስተው የሳኦልን ሬሳ የልጆቹንም ሬሳዎች ወሰዱ፣ ወደ ኢያቢስም አመጧቸው። በኢያቢስም ካለው ከትልቁ ዛፍ በታች አጥንቶቻቸውን ቀበሩ። 7 ቀንም ጾሙ። እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት እግዚአብሔርም እንዳዘዘው የእግዚአብሔርን ቃል ስላልጠበቀ ሞተ። ደግሞም መናፍስት ጠሪን ጠየቀ። ነቢዩ ሳሙኤል መለሰለት፣ ወደ እግዚአብሔርም ይመለስ ዘንድ አልሰማውም። ስለዚህ ገደለው። መንግሥቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው።